21 እና 22 ለዚህ ቤተክርስቲያን ማስፈጸሚያ ደሴ ከተማ ላይ ቀጥታ ስርጭት ላይ እንገባለን። ይሄንን ሚዲያ የምትሰሙ ሁሉ አደራችሁን አደራ እምላችሁ በተለይ አደራ ጥለውብን በሄዱት አደራ ልጆች ብለውን በሄዱት ይሄን ተራራ ወጥተው እዚህ ሲደርሱ እንባ እየተናነቃቸው ምን ነው እግዚአብሔር አትወደኝም እንዴ አሉ። እንዴ አባ መፍቀሬ ለምን እንዲህ ይላሉ? አይ አቅም እያለኝ አሳይቶኝ ነበር። ሌላ ቦታ ዞሬ እንደምሰራው ሁሉ ነፋሳት ኢየሱስ እጽዋትስ አይልም አሉ። እሱ በተፈጥሮ ያስዋበው እጽዋት የኔን ጢም መስሏል አሉ አባ መፍቀሬ። ምን ነው ጉልበት እያለኝ በዚህ መቀመጡ አሉ ቤተ መቅደስ ሰርቼ ነበር። ምን ነው እፎ የምትለው ነፍስ የምታርፈው ቤተ መቅደሱን ሰርቼ በሄድ ነበር አሉ። ለመሰረት ድንጋይ ሲመጡ መኪናው አስቻቦ ጋር ነበርና የቆመው መኪና ተክቶ በአራት እግር እንዲመጡ በቅሎ ቀረበላቸው። አልወጣም አሉ። ምን ነው ተባለ። መሞቱን እድሜ ነው ልሙት ያችን መሰረት ድንጋይ ሳላስቀምጣት ብሞት ልጆቼ ይጸጽታቸዋል። 10 ሰዓትም ልግባ በእግሬ ውሰድ። በእግራቸው በእንኩትታቸው በአራት እግር በቅሎ ከኋላ እየተከተለች እሳቸው ከፊት እየዳሁ ይህን ተራራ ወጥተው መጥተው መሰረት ድንጋይ ያስቀመጡልን አባ ጽጌ ጋራ የቀድሞ የካቴድራል ቅዱስ ገብርኤልና ቅዱስ ሥላሴ አስተዳዳሪ አሁን እንግዲህ ከባህር ማዶ የሚኖሩት አባ ጽጌ ጋር አባታችን ሊቀ ትጉሃን አባ መፍቀሬ ይሰጥ። እስኪ አባታችንን አደራ እንወጣለን ስትሉ እጃችሁን አውጡ። እዚህ ያላችሁ ብቻ አይደላችሁም፣ ከውጪ ያላችሁም እርግጠኛ ነኝ ባላችሁበት ሆናችሁ አባታችሁን አደራ እንዳልዘነጋችሁ። ሁላችሁም በ21 እና በ22 በቀጥታ ስርጭት ላይ እንገናኝ። ከዚህ ባሻገር እንግዲህ የምታዩዋቸው እጽዋት እንዲህ አሸብርቀው ሻሽ የመሰለ ጢም አንጠልጥለው የምታዩዋቸው ለነሱ ጌታ አይደለም፣ ለኛ ድህነት። ሳትደፋፈሩ እንደው የትም ቦታ ሳትወረውሩ የወሰዳችሁትን በአግባቡ ተጠቀሙበት። አስም ለያዘው የተለያየ ደዌ እርኩስ መንፈስ ላለበት ስንቶቹ ይሄንን እየታጠኑ ፈውስ አግኝተው ምስክርነት ሰጥተዋል። ስለዚህ ሁሉም ይሄንን ይጓጓልና ቀስ እያረጋችሁ ከአባቶችም እየተቀበላችሁ እየወሰዳችሁ እዚህ ያለቀሩት ደግሞ አድሏቸው። ለታመሙትም ፈውስና ጤና ነውና ፈውስና ጤናውን ይስጥልን እግዚአብሔር። በአንድም በሌላም አድሮ መፈወስ ማዳን ልማዱ ነውና እግዚአብሔር አምላክ በዚህ በቅዱሳኑ በጸለዩበት በዚህ ቦታ በበቀሉት እጽዋት ላይ ባለው ጢም በዚህ ላይ አድሮ ፈውሱን ይስጥልን እግዚአብሔር ይባርካችሁ።